ተነስ ወደ ልጆቻችን ሄድ ቶሎ በለ። ዲና አብደሻል እንዴ? ምንድነው የምትቀባጥሪው? ዲና የፈራችው ከባድ ችግር ተፈጠረባት። ከቤትም ተባረረች። ሻንጣዋን ይዛም ወጣች። አብርሃም እውነቱን አወቀ። እንዲሁም ማርኮን በፍጹም መረጋጋት አለብሽ ቆይ ይላታል። ዲና ከመኝታ ቤት ገብታ ልብሷን ሰብስባም ስትወጣ ለማርኮን ትደውለታለች። ማርኮን ምን አጋጠመሽ? ምን ሆንሽ? ይላታል። ችግር ተፈጥሯል ቶሎ በለ አሁን የት ነው ያለው ብላም ትጠይቀዋለች። እሱም ደግሞ ያለበትን ይነግራታል። ይህን ከነገራትን በኋላ ሻንጣዋን ይዛ እየሮጠች ትሄዳለች። እናም በቃ ማርኮን ሁሉም ነገር አብቅቶለታል። ካሁን በኋላ ሁሉም ነገር ተበላሽተዋል። ስለዚህ ወደ ልጆቻችን ቶሎ መሄድ አለብን ብላም ትለዋለች። ልጆቻችን በምትልበት ሰዓት ማርኮን ቆይ አንቺ አብደሻል ወይ? ግን ምን ሆነሽ ነው? እንዴት ስለ ልጅ እዚህ ቦታ ላይ ታወሪያለሽ? ብሎም ይላታል። ምክንያቱም ደግሞ እነሱ ሊያዳምጡ ስለሚችሉ በማለት ነበረ። እናም ይህንን በምትጠይቅበት ሰዓት በቃ ቆይ ለማንኛውም ተረጋጊ እስኪ ምንድነው ነገሩ? ምን አዲስ ነገር አለ? ትናንት እኮ ነግሬሽ ነበረ ለምንድነው አሁን እንደ አዲስ የምታነሺው? ብሎ ማርኮንም ይጠይቃታል። አዎ ግን ደግሞ አብርሃም ውጤቱን ሊያመጣ ሂዷል። ስለዚህ እኔ እዚህ ቤት መገኘት የለብኝም፣ ቶሎ እዚህ ቤት መጥፋት አለብን፣ ሁሉም ነገር ተበላሽቷል ብላም ትለዋለች። ቆይ እኮ ቆይ ብዬሻለሁ ተረጋጊ ብለው አሁን በቃ የመጨረሻ ልንዋረር ነው ብላም ስትል ዶክተር ርብቃም ተደብቃ እያዳመጠቻቸው ነበር። ቆይ ግን ዲና ምን ሆና ነው ሻንጣዋን ይዛ የምትሄደው? ደግሞስ ምንድነው ልንዋረር ነው ያለችው? ቆይ ግን አብርሃም በሌላ በኩል ደግሞ የነሱን ማንነት እያጣራ ነው እንዴ? አሀ አሁንማ በቃ ሊነቃባችሁ ነው። ፈጣሪ ምን አለበት እናንተን ቢያጋልጣችሁ እያለች ዶክተር ርብቃም በጣም እየተደሰተችና እንዲሁም ደግሞ ምን አጋጥሟቸውን በማለት እንዲሁም እነሱ የሚያወሩትን ለመስማት ወደ ላይ ትሄዳለች። እናም ማርኮንና እንዲሁም ደግሞ ዲና አሁን ላይ በጣም ተጨናንቀዋል። ምክንያቱም ደግሞ አብርሃም ውጤቱን ካመጣውም በኋላ እዚሽ ቤት ለደቂቃ እንኳን መቀመጥ እንደማይችሉም ስለሚያውቁ ነበረ። እናም ማስተባበል አለብን፣ ተረጋጊ፣ ቆይ ሁሉም ነገር ይስተካከላል ብሎ ማርኮንም ይላታል። ይህን ደግሞ ዲና በፍጹም ልትቀበለው አልቻለችም። ምክንያቱም ደግሞ አብርሃም ደብዳቤ አስቀምጦላታል። የኔ እንቅልፋም ተኝተሻል፣ በቃ እሺ፣ ለማንኛውም ግን ደግሞ ውጤቱን ላመጣ ሄጃለሁ። ስለዚህ አንቺ ደግሞ ቆንጆ ሆነሽ ጠብቂኝ፣ ውጭ እንወጣለን። ዛሬ የደስታችን ቀን ነው። መጀመሪያ ግን ውጤቱን ይዤ ለመምጣት ሄጃለሁ ብሎም ቴክስት ነበር ያስቀምጠላት። ይህንን ስታይ ነበረ ዲና በጣም የደነገጠችው። ምክንያቱም ደግሞ አብርሃም ምን አይነት ውጤት እንደሚያገኝ ስለምታውቅ እሷ ውሸታምና አጭበርባሪ ስለሆነችና እንዲሁም ደግሞ አብርሃም ውሸቷን መሆኑን ቢያውቅ ለሷ በጣም ከባድ እንደሆነም ስላወቀች ነበረ። ስለዚህ አሁን ላይ እስከ ዛሬ ድረስ ዋሽቼ በውሸት አምልጫለሁ። አሁን ግን ምንም አይነት ነገር ማምለጥ አልችልም። እናም አሁንኑ እዚህ ቤት መውጣት አለብን ብላ የወሰነችው ውሳኔም ለዚህም ነበረ። ማርኮን ግን በፍጹም ይህን ነገር ሊቀበላት አልቻለም። ምክንያቱም ደግሞ እስከ ዛሬ ድረስ የለፈውበትን ጥዬ መውጣት አልፈልግም፣ የሆነ መፍትሄ ማምጣት አለብን እንጂ ጭራሽ ቤቱን ጥለን መውጣት የለብንም ብሎ ይላታል። ግን ደግሞ ዲና ደግሞ እንደሚገላትና እንዲሁም ደግሞ እንደማይተዋት ስለምታውቅ ነበረ ቀድሜ ማምለጥ አለብኝ፣ እኔ ውሸታም ነኝ፣ ስለዚህ ውሸቱ ተጋልጦብኛል። እናም እዚህ ቤት ለደቂቃዎች እንኳን መቆየት አልፈልግም፣ አብርሃም ካገኘ ይገለኛል ብላ ነበረ እየተቅለበለበች ማርኮን ያለችው። ማርኮን ግን ደግሞ ምክንያቱም ከሳቤላ እናት ወይም ደግሞ አክስቷ ጋር ምክንያቱም ተነጋግረዋል። ቤቱን ሽጥ እንጂ እኔ ብሩን እሰጥሃለሁ፣ እናም ቤቱን ግን ለእኔ ነው የምሸጥልኝ ብለውም ስለተባባሉ፣ ስለዚህ በአቋራጭ ቤቱን ሙሉ ለሙሉ ኃላፊነትን ለእኔ ሰጥቶኛል እኔ እንደሸጥለት። ስለዚህ አፋጥኝ ቤቱን ሽጬ ብራችን ወይም ደግሞ ድርሻችን ይዘን ነው እንጂ የምንወጣ፣ እስከ ዛሬ ድረስ ልጆቻችን ጥለን የነበርንበትን በፍጹም መተው አንችልም ብሎ ነበረ የነገራትኝ። ይህን ነገር ስትነግረው ግን ደግሞ ሲነግራትኝ እሷ ግን
በቃ ሁሉም ነገር ይቅርብን፣ በቃኝ፣ ካሁን በኋላ ምንም ነገር ላገኝ አልችልም። ምክንያቱም ደግሞ አሁን ላይ እኔ ጫፍ ላይ ነው ያለሁት ወይም ደግሞ ተዋርጃለሁ። ስለዚህ ህይወቴን ማትረፍ አለብኝ ብትለውም ግን ደግሞ ማርኮን በፍጹም እሺ ሊላት አልቻለም። አብርሃም ግን እንደጠበቀው አይደለም ያገኘው ውጤት። እሱም ደግሞ ውጤቱን ለማወቅ በጣም ጓግተዋል። እናም ቀጥታ ወደ ሆስፒታሉ ነበር ሄደው። ሆስፒታሉ ጋር ሄዶ ግን ያገኘው ወረቀቱ በጣም አሳዛኝና እንዲሁም ደግሞ በተለይ እስካሁን ድረስ ያለውን እንዲሁም ደግሞ ሲያሳልፍ የነበረውን ጊዜ እንዲጠላ ነበር ያደረገው። እናም ውጤቱን ሰጠው። እንዲሁም ደግሞ ዲና ምንም አይነት ነፍሰ ጡር እንዳልሆነችና እንዳላረገዘች ነበረ የነገረው። እንዴት ዲና ይህን ያክል በዚህ ልክ ትሸውደኛለች? ለምንድን ነው በእኔ ላይ ግን የሚጫወቱ? በጣም ብዙ ነገር በእኔ ላይ እየተፈጠረ ነው ብሎ በጣም ተናዶ ነበር ቤት የመጣው። የቤት ሲመጣም ዲናም ቤቱን ለቅቄ እወጣለሁ እያለች እያለ ማርኮን መረጋጋት አለብሽ፣ ምንም አይነት ነገር ማበላሸት የለብሽም። እስካሁን ድረስ ልጆቻችን ጥለን ለገንዘብ ወይም ደግሞ ይህን ቤት በእጃችን እናደርጋለን ብለን አይደለ፣ ብዙ ነገር አሳልፈናል። ስለዚህ ሁሉንም ነገር እኔ ራሴ አስተካክላለሁ፣ ተረጋጊ በሚላት ሰዓት ነበረ አብርሃም በጣም ተናዶና ተበሳይቶ የመጣው። እሱም በሚመጣበት ሰዓት ቆይ ምንድነው የተፈጠረው ብላ በጣም እሱ ልክ እንደገባ ወረቀቱን ይዞ ሲገባ ነበር በድንጋጤ ፈዛና ተክዛ ያየችው። ቆይ ግን ምንድነው የተፈጠረው ብላም ነበር የጠየቀችው እያስመሰለች። እሷ ግን ደግሞ እውነቱን ታውቃለች ይህ እንደሆነ። አብርሃም በጣም ተናዶ ቆይ ግን እንዴት በዚህ ልክ እኔን በዚህ ልክ ትሸውጅኛለሽ ወይ? ቆይ ምን ማለት ፈልገሽ ነው? ለምንድን ነው ያላረገሽውን አርግሻለሁ እያልሽ በጣም ብዙ ነገር ስታደርጊ የነበረው? ይህን ውሸት ለምን መዋሸት አስፈለገ? ምንድነው ችግርሽ ብሎ አብርሃምም ዲናን ጠየቃትኝ። ዲናም ደግሞ እየተንቀጠቀጠች ነበረ። ምንም አይነት መልስ መመለስ አልቻለችም። ይህም ደግሞ ለሷ በጣም ከባድ ነበር። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ የሆናችሁ ምት ወንድሞቼ ከልብ ደግሞ አመሰግነው። ውድ ቤተሰቦቼ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ገና ዛሬ ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮችን በምንለቅበት ሰዓት ወደ እናንተ እንዲደርሳችሁ የደውል ምልክቷን ማጥቆራችሁን እንዳረሱ። ሁላችሁ ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። ታዲያ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁንም ኮሜንት ላይ በማስቀመጥ ቤተሰብ እየሆናችሁ ሁላችሁም አበረታቱን። ዛሬ እንግዲህ ሳቤላ ቀጣይ ክፍልን ነው ይዤላችሁ መጣሁት። ዲና ዛሬ ተዋርዳለች። እንዲሁም ማርኮን ምንም አልመሰለውም ነበር። አሁን ላይ ግን በጣም ከብዶታል። ባዶን ምንም ነገር ያሰበውን ሳያገኙ ከቤቱ ልቅ ብለው ሊወጡም ነው። አብርሃም በጣም ተናዶና ተበሳይቶ ቆይ እንዴት ይሄ ነገር ይሆናል በማለት በጣም ነበር ተናዶ ዲናን መንቅሮ ከቤቱና ከህይወቱ ለማስወጣቱም እያሰበው። እንዲሁም ኤፊ ዛሬም ከርብቃ እህት ጋር አብሮተኛ። በዚህ ደግሞ በጣም ተጸጸተ። ቆይ ግን እንዴት ግን ከእህቷ ጋር ከምተኛ ምን አለበት ብሩን አጥፍቼዋለሁ ብዬ እውነቱን ብናገር፣ በቃ እኔ የማረባ ሰው ነኝ፣ ራሴ ማጥፋት